የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። በክርስቶስ የተወደዳችሁ በሙሉ ወንድማችሁ ሐዋርያው ቧንርጌስ ነኝ። ዛሬ ደግሞ ተከፍሏል የሚለውን ክፍል 4 ከቆምንበት እንቀጥላለን። እንግዲህ ተከፍሏል፣ የፍርሃት ዋጋችን ተከፍሏል የሚለው ላይ ትኩረት አድርገናል። ሁሌ እንደምላችሁ ጸሎት ከምን አይጀምርም? ከብሶት አይጀምርም። ስለዚህ መጽሐፍ ቅዱሳችን እንሄድና በዚህ እግዚአብሔር ቃል ላይ ቆመን እንጸልያለን። ሁላችንም መጽሐፍ ቅዱሳችንን ሄደን በኢሳይያስ ምዕራፍ 8 ቁጥር 13 ላይ እናወጣና በዚህ እግዚአብሔር ቃል ላይ ቆመን እንጸልያለን። ነገር ግን የሠራዊት ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን ይላል። እግዚአብሔር አባት ሆይ የምታስፈራን እውቅና ልንሰጥ የሚገባው በምንም አቅጣጫ በምንም ሁኔታ ውስጥ እውቅና ሰጥተን ላንተ መገኘት የምንችልበትን ብቃትና ጸጋ እንድታበዛለን እንጠይቀሃለን። አንተን ብቻ መፍራት የምንችልበት፣ ላንተ እውቅና መስጠት የምንችልበት፣ አብልጠን ላንተ እውቅና፣ አስቀድመን ላንተ እውቅና፣ አስቀድመን ላንተ አንተን መፍራት በሕይወታችን ይበዛ ዘንድ በጌታ በኢየሱስ ስም እጸልያለሁ። በዚህ ለሚሰሙ በጌታ በኢየሱስ ክርስቶስ ስም አንተን መፍራት በልባቸው፣ በአእምሯቸው፣ በነፍሳቸው፣ በሕይወታቸው፣ በዘመናቸው እንዲሆን እጸልያለሁ። በጌታ በኢየሱስ ስም አንተን በመፍራት የሚያስተዳድሩ እንዲበዙ፣ አንተን በመፍራት የሚያገለግሉ እንዲበዙ፣ አንተን በመፍራት የሚወጡ የሚገቡ እንዲበዙ፣ አንተን በመፍራት የሚያገለግሉ የሚረዱ እንዲበዙ በስም ስልጣን እጸልያለሁ። አንተን የመፍራታችን ምርኮ ይመለስልን። ለአንተ ያለን ቅድሚያ ሰጭነት፣ አንተን የምናከብርበት ማክበራችን፣ አባት ከሆንኩ የታለ መከበሬ፣ አምላክስ ከሆንኩ የታለ መፈራቴ እንዳልክ በኢየሱስ ስም ይሄን ዲማንድ ታረጋለህና፣ አንተ መከበርን መፈራትን ዲማንድ ታረጋለህና እግዚአብሔር አባት ሆይ አንተን በመፍራት ዘመናችን እንዲያልቅ እንጠይቃለን። ጸጋ እንዲበዛለን እንጸልያለን። በጌታ በኢየሱስ ስም ይህ መንፈስ ስላረፈበት ስለ ክርስቶስ ስለተካፈልነው ስለዚህ ሕይወት እናመሰግንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም ብለን ጸለይን። ይሄ በእኛ ላይ ተፈጸመ። እስቲ ሆነ በሉ። ሆነ። ክብር ለኢየሱስ ይሁን። እንግዲህ ስለ ፍርሃት አንስተን ነበር። ፍርሃት ማለት ምን ማለት ነው? ፍርሃት ከምን ይመጣል? የፍርሃት አይነቶች ስንት ናቸው? ከፍርሃት እንዴት ነፃ መውጣት ይቻላል? እንዴት ነው የተከፈለልን የሚለውን እናያለን ብለን የፍርሃት አይነቶችን አይተን ነበረ። የመጀመሪያ እግዚአብሔርን መፍራት ነው፣ ፌር ኦፍ ጋድ የምንለው ለእግዚአብሔር ሕያውነትና ማንነቱ እውቅና የምንሰጥበት። ሁለተኛ ሰይጣን ራሱ የገሃነመ እሳት ስለሚጣልበት መጣል፣ የወደቁ ርኩሳን መላእክቶች ገሃነመ እሳት ስለሚጣሉበት መጣል ይፈራል። ሁለተኛው ሀሳብ ላይ ሰዎችን ደግሞ ያስፈራራል። እንገላሃለን። የጥንቆላው ዓለም ብትሄዱ፣ የሟርቱ ዓለም ብትሄዱ፣ ኢቭን ሰዎች ስጋን የሚገሉትን አትፍሩ ይላል። ሰዎችን ለመግደል ብዙ አይነት ስትራቴጂ ይጠቀማሉ። መንግስት ከመንግስት ጋር፣ ህዝብ ከህዝብ ጋር በተያያዘ ያለው የምትመለከቱ የትኛውም መሳሪያዎች አንተን ለማኖር አይደለም ለማጥፋት እየተሰሩ ናቸው። ጠላት የሆነውን ነገር ለማስወገድ የተሰሩ ናቸው። ፍርሃት አለ። አጋንንቶች ፍርሃት ውስጥ ይከታሉ ሰዎችን። ቀጥለን የውድቀት ፍርሃት አለን። የተሰወረ ስራ ውጤት ነው ይሄ። አራተኛ ስለ ጥሪያችን ፍርሃት ሊገጥመን ይችላል። አንዳንድ ጊዜ ተጠርቻለሁ እንዴ፣ እንደዚህ ሲሆንብን፣ ፈተና ሲበዛብን፣ መከራ ሲበዛብን፣ ቻሌንጁ ሲበዛብን፣ ትናንት የወደድነው፣ ትናንት ያመንነው፣ ትናንት ያስጠጋነው ሲክደን፣ ሌላ አይነት መልክ ሲይዝ፣ ሌላ አይነት ነገር ሲይዝ፣ ካጁ ሲበዛ፣ ሻጩ ሲበዛ፣ ትናንት በ30 ሰቀል ነበር ይሁዳ የሸጠው፣ ዛሬ ተሻሽሎ በብዙ ሺህ ዶላር ወይም ደግሞ ብር ሰው ይሸጣል። ስለዚህ እንደዚህ አይነት ሰዎች ሲገጥሙን፣ ካዲዎች ቢትሬይ የሚያደርጉ ሲገጥሙን፣ መንግስት እንኳን የናጡት ነካሽ ይላል እና ሚነክሱ ሲገጥሙን ውስጣችን የሚፈጠሩ ነገሮች አሉ። እንዴ እውነት ተጠርቻለሁ እንዴ? እውነት መለኮታዊ ፕሮግራም አለብኝ እንዴ? ያስብላል። አንዳንድ ፍርሃቶች ይኖራሉ። ስለ ትዳር፣ ስለ ልጆች፣ ስለ ህይወት፣ ስለሚቀጥል ስርዓት፣ ስለ መጨረሻችን፣ ስለ ሀገር መሰል ጉዳዮች የሚያሰጉን የሚያስፈሩ ነገሮች ሊኖሩ ይችላሉ። እኔ ግን ዛሬ ነግራችኋለሁ ዋጋው በዚህም ይሁን በዛ የትኛውም የፍርሃት ዓለም ደጅ
ተዘግቷል ዋጋው ስለተከፈለ። ስለዚህ ፍርሃት ከምን ይመጣል ስትሉ ፍርሃት የሚመጣው ከተገዛንለትና ከገባንበት ዓለም ነው። እንዴት? ለምሳሌ ዘፍጥረት ላይ ወሰዳችሁ ሌላ ቦታ ሳንል ዘፍጥረት 1 እና 2 ላይ የመጀመሪያውን ሰው ብታዩት የመጀመሪያው ሰው አዳም በአልፋው ፕሮግራም በእግዚአብሔር ፈቃድ በክርስቶስ ኢየሱስ በመልኩና በአምሳሉ ተፈጥሮ በገዢነት ብዛ፣ ተባዛ፣ ምድር ሙላ፣ ግዛ፣ አስተዳድር ተብሎ እነዚህን 5 በረከቶች ተባርኮ በዚህ ክብር ነበር የሚያስተዳድረው። ውስጡ ስጋ ፍርሃት አልነበረም። ቀጥሎስ ግን ዘፍጥረት 3 ላይ ስትሄዱ መጀመሪያ የነበረበት ዓለም ከእግዚአብሔር ጋር በብርሃን በጽድቅ ነው። ስለዚህ ለእግዚአብሔር እውቅና ሰጥቶ ለድምፁ እውቅና ሰጥቶ ለእግዚአብሔር ትእዛዝ እውቅና ሰጥቶ ነበር የሚኖረው ሕያውነቱን አስጠብቆ። ዘፍጥረት 3 ላይ ግን ስትሄዱ የገባበት የሰይጣን ዓለም ሌላ ስለነበረ መጽሐፍ ሲናገር ፈራ ይላል። ፈራ ይላል። በገነት ድምፅን ሰምቼ ፈራው ተሸሸኩ ይላል። እንዴ ራቁቴን ስለሆንክ አለ። ማን ነገረ ራቁትን እንደሆንክ አለ። who told you? ማን ነገረ? ከዛ እንዳትበላ ካልኩ በእውነት በላህና አለው። አንተ የሰጠኝ ሚስት አለ። እሷ ደግሞ ባቡ ላይ ፍርድ ተፈረደ። የነገሩ ሶስት ሰይጣን ስለነበረ ማለት ነው። ምን እያልከን ነው አፖስትል? የፍርሃት ምንጩ የተገዛንለትና የገባንበት ዓለም ነው። አዳም በእግዚአብሔር ዓለም በነበረ ጊዜ የጽድቅ ፍርሃት እንጂ የብርሃን ፍርሃት እንጂ የጨለማ ፍርሃት አልነበረው። ስለዚህ የተገዛንበት ዓለም ነው የፍርሃታችን መነሻ። በውድቀት ስርዓት ውስጥ ያለ ይፈራል። በሌብነት ያለ ይፈራል። ለምን? ነገ እያዛለሁ እንደዚህ ይሆናል ብሎ ይሲ አሁን የተገዛንለትና የገባንበት ዓለም ነው ፍርሃታችን የሚወስነው። ቅዱሱ ፍርሃት በህይወት የሚያኖረን ሕያውነታችን የሚያስጠብቅ ሙሽርነታችንን የሚያስጠብቅ የእግዚአብሔር ክብርና ሪቫይቫል እንዲገለጥ የሚያደርገው ፍርሃት ውስጥ ለመኖር ለመቆየት ፊር ኦፍ ጋድ ብለን የምንጠራው በመንፈስ ቅዱስ የመገለጥ ደጅ አንዱ የሆነ ኢሳያስ 11 ቁጥር 2 ላይ ያለው the spirit of fear of God upon him ይላል። በሱ ላይ ያርፍበታል ይላል። ያንን ተካፍለናል እንደ ቤተ ክርስቲያን አለን። እግዚአብሔርን መፍራት ለሱ እውቅና እንሰጣለን። እዛ ዓለም ውስጥ ስትሆን ያ ክብር ይገለጥባል። the presence of God ኃይል ይሆናል። የምንናገረው ቃል ሕይወት ውስጥ ተጽዕኖ ይፈጥራል። ሰዎች ይለወጣሉ። ምስክርነት ይበዛል። እንደዛ ይሆናል። ለጨለማው ዓለም የተገዛ ለሰይጣን የተገዙ ደግሞ ሰይጣንን ይፈራሉ። ኧረ ሄዳ ተሰካብኛለች ደግሞ አፌን ለታጣምመው ሊያጣምመው እዛ እንትን ቤት አዋቂ ቤት ምናምን ደግሞ የምን አዋቂ ነው? ምንም እውቀት የለውም። ሰይጣን የውድቀት እውቀት፣ የጥፋት እውቀት። ዛሬ ላይ ሰይጣንን የምትፈሩ፣ ዛሬ ላይ የወደቁ ርኩሳን መላእክቶችን የምትፈሩ፣ ዛሬ ላይ አጋንንቶችን የምትፈሩ፣ ዛሬ ላይ ቢዝነሴ እንዲህ ቢሆንብኝስ፣ ቢዝነሴ እንደዛ ቢሆንስ፣ ሳልገብር ቀርቼ እንዲሳል። ሰይጣን ሌባ ነው፣ ምንም የለውም። ከአንዱ ወስዶ ለአንዱ ነው የሚሰጠው። ሰይጣንን መፍራት እኮ የሰይጣን ተገዢ ነው የሚያደርግህ። ስለዚህ ሰው ለሰይጣን ሲገዛ ሰይጣንን ይፈራል። ይገለኛል፣ ያጠፋኛል፣ ቢዝነሴን፣ ኑሮን፣ ህይወቴ እንደዚህ ያደርጋል ብሎ ኖ እንዲህ ብለህ የምትፈራው ሰይጣን ከእግር በታች እንዲቀጠቀጥ ያደረጋል። በሱ ላይ ስልጣን የሰጠሻለ። የሰይጣን ራሱ አሰራርና አደራረግ ራሱ በሞት ላይ ስልጣን የነበረው ሰይጣን በክርስቶስ ኢየሱስ መሞት ዋጋው ስለተከፈለ የሞት ተወግዷል። ካመንክ በአንተ ላይ ስልጣን የለውም። አንተ ነህ እሱ ላይ ስልጣን የሚኖር፣ አንቺ ነሽ ስልጣን የሚኖርሽ። ኑ ወደ ክርስቶስ። ሰይጣንን ከመፍራት ወደ እግዚአብሔር ፍርሃት ኑ ፕሊስ። ሰውን መፍራት መጽሐፍ ወጥመድ ነው ይላል እኮ። አሁን ለምሳሌ ሰውን መፍራቱ ሰው የሚገባበት ነገር ሲሆን ወጥመድ ውስጥ ይገባል። ሰውን መፍራት ወጥመድ ነው ይላል መጽሐፍ። ዛሬ ላይ ክርስቶስን ለማመን ጌታን በልባችን ለመሾም እናቴን እፈራለሁ እንዳትረግመኝ፣ አባቴን እፈራለሁ እንዳይረግመኝ፣ ከሰበሩ ከአካባቢው ደግሞ ያገሉኛል፣ ከድሮ ያስወጡኛል። እንደዛ እንዴ! በምድር እኮ የምትኖረው አንድ ጊዜ ነው ወንድሜ፣ አንድ ጊዜ እኮ ነው የምትኖሩት። ያንን ኑሯችሁንማ ለክርስቶስ ለእግዚአብሔር እውቅና ሰጥታችሁ በዛ ፍርሃት ነው መኖር ያለባችሁ። ሰውን መፍራትማ ወጥመድ ነው። ከገሃነብ እኮ አድኗችሁም፣ ከጨለማው ዓለም እኮ አያስጥሏችሁም። በነጩ ዙፋን ፍርድ እኮ እናንተ ምትኮ ነው እኮ ወደ ገሃነብ ለሰይጣን ለተዘጋጀው ለመላእክቱ ወደቁ መላእክቶች ወደ ተዘጋጀው እኮ አብረው አይገቡላችሁ። የእናንተን ፍርድ እነሱ አይወስዱላችሁም እኮ። እናቱን አባቱን፣ ወንድሚውን እህቱን፣ ዘመዲውን፣ ቤስት ጓደኛ ይሁን
ኖ ኖ ኖ ኖ ለራስ ዛሬ አንተ ነህ መወሰን ያለብህ። ለራስ ዛሬ አንቺ ነሽ መወሰን ያለብሽ። እባክሽን በክርስቶስ ፍቅር ነግርሻለሁ፣ ሰውን ከመፍራት ወጥመድ ውጪ ውጣ ወንድሜ። እኔ ዛሬ ለአንድ ሰው ልጸልይ ለሚያምን በኢየሱስ ክርስቶስ ስም ሰውን የመፍራት ወጥመድ፣ ሰይጣንን የመፍራት ወጥመድ ከናንተ ላይ የተነሳ ይሁን። እግዚአብሔርን መፍራት በልባችሁ ይንገስ። እግዚአብሔርን መፍራት በህይወታችሁ ይሁን። ያ የህይወታችሁ አይነተኛ መታያና መታወቂያ እግዚአብሔርን ልዑሉን ያህዌን መድኃኔዓለምን መፍራት ይሁንላችሁ። ስለዚህ ከፍርሃት መነሻ መምጫ አንጻር ስንመለከት ከተገዛንበት ዓለምና ፈቃድ አንጻር የሚመጣ ነው የሚለውን በዚህ ከነገርኳችሁ ፍርሃት ምን ማለት ነው? ፍርሃት ምን ማለት ነው? ለምሳሌ ከብርሃን አንጻር which means ከእግዚአብሔር ኪንግደም አንጻር ፍርሃት ለእግዚአብሔር ሕያውነት፣ በሁሉ ስፍራ ተገኝነት፣ ለሁሉ አዋቂነቱ፣ ለመለኮታዊ ማንነቱ ዕውቅና መስጠት ነው። እኔ አለ ሚልክያስ 1:6 ላይ እኔ ምለው አላቸው፣ እናንተ ብዙ ታከብራላችሁ አለቆቻችሁን አለ እግዚአብሔር ሲናገር። እኔ ምለው አለ እኔ ጌታ ከሆንኩ መፈራት የታለ? አምላክ ከሆንኩ መከበር የታለ? ምን ማለቱ ነው? ዕውቅና የታለ የምትሰጡኝ? የታል ክብር የምትሰጡኝ? እንደው በሕጉ ላይ ሲናገር እንደው ለኔ አለ የተሰበረ በግ የሚቀዝን በግ መስዋዕት አድርጋችሁ ታመጣላችኋል? ለሌላ እንኳን ክብር አላችሁ አለ እግዚአብሔር። ለሌላ አሁን ለእግዚአብሔር ቤት ስራ ሲባል፣ ለወንጌል ስራ ሲባል፣ ለዚህ ለቴሌቪዥን አገልግሎት ሲባል ሁሉም ነገር ባይዘወይ ዋጋ ተከፍሎበት ኮስት አለው። ብዙ ኮስት አለ። የጊዜ ብቻ አይደለም፣ የገንዘብ ኮስት አለ። የገንዘብ ብቻ አይደለም፣ ብዙ ኮስት የሚጠይቀው ነገር አለ። ይህ አገልግሎት ዝም ብሎ አይደለም ወደ እናንተ የሚተላለፈው የሚቀርበው እና ለእግዚአብሔር ለሚሆነው መንግስት ለወንጌል ስራ ልባችን ነፍሳችን ለመለኮት ቃል ተገዢ ሆኖ የምንሰጥ ስንቶቻችን? የምንሰጥ ስንቶቻችን? ዕውቅና የምንሰጠው ለእግዚአብሔር ማለት ነው። ወንጌሉ የእሱ ሀሳብ እንዲሰራ እግዚአብሔር ጌታ ከሆንኩ መፈራት የታለ? ዩ ሲ መፈራትን ዲማንድ ያደርጋል ማለት ነው። ዕውቅና እንድንሰጠው ዲማንድ ያደርጋል፣ ይፈልጋል ማለት ነው። የመስሪያ ቤት አለቆቻችንን ከኛ በላይ ከፍ ያለ ኦቶሪቲ በእኛ ላይ ያላቸውን እንኳን አክኖሌጅ እናደርጋለን አይደል? ዕውቅና እንሰጣቸዋለን። ስፍራ አለን፣ ቦታ አለን፣ የሚሉንን እንሰማለን፣ እንታዘዛለን። ካለዛ ፋየር እንደምንደረግ እናውቃለን። ስለዚህ እግዚአብሔር ከእግዚአብሔር መንግስት አንጻር ከብርሃን አንጻር ከእግዚአብሔር አንጻር ፊር ብለን የምንጠራው ፊር ኦፍ ጋድ ብለን የምንጠራው ለእሱ ኦምኒፖቴንትነት ሁሉን ቻይነት፣ ለእርሱ ኦምኒሸንትነት ሁሉን አዋቂነት፣ ለእሱ ኦምኒፕሬዘንስ ወይም ኦምኒሸንትነት ዕውቅና መስጠት፣ ለእሱ ቅዱስነት። ኪሩቤሎች ለምሳሌ ቅዱስ ቅዱስ ይሉታል። ኢሳይያስ 6:3 እንዲሁም ራእይ ምዕራፍ 4 ከቁጥር 10 ጀምሮ ቅዱስ ቅዱስ ይሉታል። ቅዱስ 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 ዕውቅና መስጠት ለአዳኝነቱ፣ ለፈጣሪነቱ፣ ለዳኝነቱ፣ ለንጉስነቱ፣ ለአምላክነቱ፣ ለሕግ ሰጭነቱ፣ ለፈራጅነቱ ዕውቅና መስጠት። ከጨለማው አንጻር ፍርሃት ምንድን ነው? ፍርሃት ከጨለማው አንጻር በሌላ ስልጣን ስር ስትወድቅ፣ ለምሳሌ በሰይጣን ስልጣን ስር ሰው ሲወድቅ የሚኖረው ፍርሃት ይለያል። ለእግዚአብሔር ካለው ፍርሃት ይለያል፣ የተለየ ነው የሚሆነው። ፍርሃት ማለት ፍቃዳችሁ ሲነጠቅና በሌላ ኃይል ስር ሲወድቅ ማለት። የዛን ጊዜ ሰው ይፈራል። ፍርሃት ማንነታችሁን እንዳትገልጡ የሚያደርግ ስርዓት ነው። ያላችሁን አቅም እንዳትገልጡ፣ ያላችሁን ብቃት እንዳትገልጡ፣ በህይወት የመለቀቃችሁን ጉልበት የሚመታ ኃይል ነው ከጨለማው ዓለም አንጻር። ዛሬ በኢየሱስ ስም የፍርሃት መንፈስ ከእናንተ ላይ ይነሳ። ልቀቅና ሂድ በጌታ በኢየሱስ ስም። አሁን አዛሃለሁ ከሚሰሙኝ ሁሉ ላይ የፍርሃት መንፈስ the spirit of fear, the darkness, in the name of Jesus I remove in the name of Jesus። ልቀቃትና ሂድ።
ለቀህ ሂድ። አንዳንዶቻችሁ ከጓዳ እንኳን ሳሎን ለመምጣት የምትፈሩ፣ ማታ የሆነ ሱቅ ለመሄድ የምትፈሩ፣ ቤት መኪና ለመንዳት የምትፈሩ፣ በሃይዌይ ስትነዱ የምትፈሩ፣ የሆነ ነገር ለማውራት ቋንቋ ለማውራት የምትፈሩ፣ የሆነ ጉዳይ ለማስፈጸም የምትፈሩ፣ ትምህርታችሁን ፕሬዘንት ለማድረግ ዲፌንስ ለማድረግ የተለያየ ነገር ለማድረግ የምትፈሩ፣ በህሊናችሁ በአእምሯችሁ ውስጥ ፍርሃት ያለ የማታውቁት የፍርሃት እስረኛ የሆናችሁ ነገን የምትፈሩ፣ ኑሮን የምትፈሩ፣ ትዳር የምትፈሩ፣ ልጆች የምትፈሩ፣ ከቤተሰብ ጋር ያላችሁን ጉዳይ የምትፈሩ፣ ዴስቲኒያችሁ የሚያስፈራችሁ ከዚህ ስርዓት በኢየሱስ ስም ነፃ መውጣት ይሆንላችሁ። አሁን አዛለሁ the spirit of fear ለቀህ ሂድ በኢየሱስ ስም። ቮሚት እያደረጋችሁ እንድትወጡ አዛለሁ በኢየሱስ ስም። በእንባ መልክ እንድትወጡ አዛለሁ በኢየሱስ ስም። እያፋሸጋችሁ እንድትለቁ አዛለሁ። የትኛውም የፍርሃት መንፈስ ዋጋው ተከፍሏልና በክርስቶስ ኢየሱስ ተጠናቋልና ለቀህ ሂድ በኢየሱስ ስም። ለቀህ ሂድ በኢየሱስ ስም። ለቀህ ሂድ በኢየሱስ ስም። አሁን በጌታ በኢየሱስ ክርስቶስ ስም ነፃ እየወጣችሁ እንዳለ በእግዚአብሔር መንፈስ እርግጠኛ ነኝ። ለእግዚአብሔር ልጅ ስም ክብር ምስክርነታችሁን እሰማለሁ። ከዚህ ቀን ጀምሮ ፍርሃትህ ከላይ ላይ ተገፏል። በኢየሱስ ስም ተፈጸመ። ኃይል ያሳጣችሁ፣ ብቃታችሁን የሚያሳንስ፣ ውስጣችሁ ያለውን አቅም የሚገል፣ ወደፊት እንዳትዘረጉ የሚያደርግ፣ ወደኋላ የሚጎትት የሚያስራችሁ ነገር ከላያችሁ ላይ የተነሳ ይሁን። በተቀባው ጌታ በኢየሱስ ስም ጸለይኩ። በሰማችሁኝ ሁሉ ላይ ተፈጸመ። ከልጆቻችሁ ላይ ፍርሃት መንፈስ የተነሳ ይሁን። ከቤተሰቦቻችሁ ላይ የተነሳ ይሁን። ከእናንተ ላይ የተነሳ ይሁን። በጌታ በኢየሱስ ስም ከሥራ ቦታችሁ ላይ የተነሳ ይሁን። ከቢዝነሳችሁ ላይ የተነሳ ይሁን። ከገበታችሁ ላይ የተነሳ ይሁን። በኢየሱስ ስም ተፈጸመ። አሜን። ሌላኛው እንዴት ነው አፖስትል ከፍርሃት ነፃ መውጣት የምንችል? የፍርሃት አይነቶችን አይተናል። መነሻ ምንጩ ከምን ይመጣል የሚለውን አይተናል። ፍርሃት ምን ማለት እንደሆነ አይተናል። ከብርሃን አንጻር፣ ከጨለማው አንጻር። አሁን ከፍርሃት እንዴት ነፃ እንወጣለን የሚል ነው ማሳያችሁ። ከፍርሃት ነፃ ለመውጣት ስለ ፍርሃታችን ዋጋ የሚከፍል ካለ ብቻ ነው ከፍርሃት ነፃ መውጣት የምንችል። ኦኬ፣ ስለ ፍርሃታችን ከፍርሃትም ነፃ ሊያወጣን የሚችል ተገኝቷል ወይ ነው ጥያቄ። አዎ ተገኝቷል። በምን አወቅ አፖስትል? ሉቃስ ምዕራፍ 22 ላይ ቁጥር 42 እንዴት ዋጋችሁ እንደተከፈለ ላሳያችሁ። ስሙትማ። ሉቃስ 22 42 የምትጽፉ ሰዎች ሉክ ቻፕተር 22 verse 42 up to 44 ማለት ነው። እንደዚህ ይላል፣ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበረ። ቁጥር 43 ከሰማይ መጥቶ የሚያበረታ መልአክ ታየው። ቁጥር 44 በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አሃ፣ ስለ ፍርሃት ዋጋ የሚከፍል ተገኘ። ማ? የእግዚአብሔር ልጅ ኢየሱስ ክርስቶስ። ያ ደፋር የነበረው ኢየሱስ በፈሪሳውያን፣ በጸሐፍቶች፣ በነቀያፍ በነበሩ ካህናት ፊት፣ በነበሩ ተቃዋሚዎቹ ፊት፣ በሮማውያን ፊት፣ በወታደሮቹ ፊት፣ በቃል ነገርን እየጠመዘዙ ከመንግስት ጋር ሊያጋጩት በሚፈልጉት ፊት፣ በጠማሞቹ ፊት፣ በተንኮለኞቹ ፊት፣ በሰረኞቹ ፊት፣ በፈሪሳውያን፣ በጸሐፍቶች፣ በሰዱቃውያን ፊት፣ በሕገኞች ፊት ድፍረት የነበረው ያ ኢየሱስ ቀን ሳለ በምኩራባቸው እየገባ ሲናገር የነበረው ያ ኢየሱስ አሁን ፈራ ይላል። እንዴት ፈራ? ጻድቅ የነበረው ኢየሱስ፣ ደፋር የነበረው ኢየሱስ ፈራ። መጽሐፍ ሲናገር ጌቴሰማኒ ላይ
ቁጥር 44 በፍርሃትም ሲያጣጥር ይላል። ለመጀመሪያ ጊዜ ኢየሱስ በሕይወቱ በምድር ቆይታው በ33 ዓመት ተኩል በነበረው ቆይታ ማለት ለመጀመሪያ ጊዜ ጌቴሰማኒ ላይ ሉቃስ 22:44 ላይ በፍርሃት ተያዘ። ለምን ፈራ? ኢየሱስ ስለ ራሱ አይደለም የፈራው። ስለ ራሱ አይደለም የፈራው። ስለ አዳም ዋጋ ለመክፈል እንጂ፣ ስለ አንተ ዋጋ ለመክፈል እንጂ፣ ስለ አንቺ ዋጋ ለመክፈል እንጂ። በገዛ በትራቸው ስለሆነ የመታቸው። በትሩ ምን ነበር? የሰይጣን በትሩ ምን ነበር? የወደቁ ርኩሳን መላእክቶች እኛን የሚያጠቁበት ፍርሃት። ያንን ዘንጋቸውን ያንን በትራቸውን ኢየሱስ ሆነውና አስወገደው። ለዚህ ነው በገዛ በትራቸው አለቆችን አስወገዳቸው። ወንድሜ ኢየሱስ የፈራው ለመጀመሪያ ጊዜ ያንተን ዋጋ ለመክፈል እንጂ እሱ የሚፈራ ወይም የሚያስፈራው ስላለም አልነበረም። ለዚህ ነው አየህ የፍርሃት ዋጋ ተከፍሎልሃል እምልህ። ከፍርሃት ነፃ መውጣት ትችላለህ። እንዴት? የተከፈለልህን በማወቅ የከፈለልህን በመተዋወቅ። የከፈለልህን ስትተዋወቀው የተከፈለልህን ስታውቀው ከፍርሃት ነፃ ሆነ መኖር ትችላለህ። ከፍርሃት ነፃ ሆነሽ መኖር ትችላለሽ። ኢየሱስ ክርስቶስ የፍርሃትን ዋጋ ከፍሎልሃል። የፍርሃት ዋጋው ተከፍሏል። ኢየሱስ ፈራ ይላል። ታውቃላችሁ በፍርሃትም እያጣጣረ ሲጸልይ እኮ ነው የሚለው። ወዙም በምድር ላይ እንደ ደም ነጠብጣብ ነበር። አንዳንድ ጊዜ ዘማሪዎቻችን እንደዚሁም ሰባኪዎች ከቃሉ ውጪ ባንዘምር ባንሰብክ ጥሩ ነው። አሁን የደም ላብ አላበው አይልም መጽሐፍ አይልም። ከየት አመጣችሁት? ለዘመናት እኛም በቃ ሲባል ሰምተን እያለን ያለ ነው፣ እያንጸባረቅን እያስተጋባን ያለ። መጽሐፍ ግን አይልም። ምን ነው የሚለው አፖስትል? ይሄው አንብቡታ ቁጥር 44 በፍርሃትም ሲያጣጥር አጽንቶ ይጸልይ ነበር። ወዙ ነው የሚለው። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነው። እንደ ደም አይታችሁታል? ሲወርድ ጠቤ ማለት ባህሪ ያለው እየተጠቀለለ። በፍርሃት ሲያጣጥር ወዙ እንደ ደም ነጠብጣብ ነበር ይላል እንጂ ደም አንጠባጠበ አይልም። አታስቱ። መጽሐፍ ምን ነው የሚለው? ጳውሎስ ምን አለ? ከተጻፈው አትለፍ አይደል ያለው? ከተጻፈው ለምን እናልፋለን? እኔ ዛሬ ላይ እኮ አሳች አስተማሪ፣ አሳች ነብይ፣ ሐዋርያ ብቻ እኮ አይደለም ያለ። አሳች ዘማሪ ምን ያለ? አሳች ህዝብ ምን ያለ? ምን የመሰለ ካህን የነበረውን ማንን? አሮንን። እኛ ሙሴ ከግብፅ ያወጣን ከዛ ከባርነት ያወጣን የት እንደሄደ አናውቅም። በፊታችን የሚሄድ ጥጃ ስራልን ብለው አይደል እንዴ ጉትቻቸውን፣ አንባራቸውን፣ ወርቃቸውን እየሰጡ ጥጃ ያስጠፈጠፉት። ምን የመሰለውን ካህን ያሳተው እኮ ህዝብ ነው። ሐሰተኛ መዝባለው እንደምን ሐሰተኛ ነብይ፣ ሐሰተኛ ሐዋርያ ብቻ አይደለም ያለው፣ ሐሰተኛ ዘማሪም አለ፣ ሐሰተኛ ጸላይም አለ፣ ሐሰተኛ ሰባኪም አለ። ስለዚህ ቃሉ ሚለውን ብቻ ነው ልንል የሚገባው። ከተጻፈው ማለፍ የለብንም ለዚህ ቃል ተገዢ ከሆነን ማለት ነው። ስለዚህ መጽሐፍ የሚለው ምንድነው? በፍርሃት ሲያጣጥር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። እንግዲህ ኢየሱስ ደፋር ነበር። ለምን? ሕያውና ጻድቅ ስለነበር። ነገር ግን ኢየሱስ ጌቴሰማኒ ለመጀመሪያ ጊዜ ፈራ። ለምን? የአዳምን ዋጋ ለመክፈል፣ የኔና የናንተን ዋጋ ለመክፈል። ዋጋ ተከፍሏል ወንድሜ። የፍርሃት ዋጋው ተከፍሏል። ከዚህ ቀን ጀምሮ በክርስቶስ ኢየሱስ ባላችሁ በሰማያዊው ብሌሲንግ በመለኮት በሚሆነው በሰማያዊ ስፍራ በተባረካችሁ በረከት በሙላት ትገለጣላችሁ። የፍርሃት ደጅ ከነፍሳችሁ ላይ የተዘጋ ይሁን። ስለ የትኛውም አቅጣጫ ለእግዚአብሔር ካለ ፍርሃት ውጭ ያለ ፍርሃት የያዛችሁ በዛ የተገዛችሁ በኢየሱስ መላቀቅ ይሆንላችሁ። ቀንበር የተሰበረ ይሁን። የፍርሃት ቀንበር ይልቀቃችሁ። የፍርሃት ዋጋው ተከፍሏል። ዛሬ አውጃለሁ በጆሮህ ላይ፣ ዛሬ አውጃለሁ በጆሮሽ ላይ፣ ዛሬ አውጃለሁ ሰይጣን ክፉ የሚያሳድድ እየሰማ ዋጋ ተከፍሏል። ኢየሱስ ፍርሃትህን ፈርቶ ከፍሎበታል።
የፍርሃት ዋጋው በክርስቶስ ኢየሱስ መፍራት ምክንያት ጌቴሰማኒ ላይ ተከፍሏል። በነገራችን ላይ ኃጢአት ከምኞት እስከ ሞት ነው። ኃጢአት ፕሮሰስ ነው። ያዕቆብ ምዕራፍ 1 ላይ ምኞት ጸንሳ ኃጢአትን ትወልዳለች። ቁጥር 14 ኃጢአት ካደገች በኋላ ሞት። አየ ምኞት፣ ኃጢአት፣ ሞት። ጌቴሰማኒ the place of ይሄ ለስት ወይንም የምኞት ስፍራ፣ ቀራኒዮስ የሞት ስፍራ። ስለዚህ ከምኞት እስከ ሞት ተከፍሎልናል። ስለዚህ አሁን በዚህ የምትሰሙኝ የት ወንድሞች በተከፈለላችሁ ዋጋ ለመኖር መልስ እንድትሰጡ ጠይቃችኋል። ወደ ኋላ ያላችሁ፣ ባክ ያደረጋችሁ፣ በልዩ ልዩ ምክንያት በራሳችሁ በሰይጣን በክፉ በልዩ ልዩ ምክንያት የተሰናከላችሁ ባክስላይድ ያደረጋችሁ አሁን አዳዲሶችን ብትሆኑ ንስሐ እንድትገቡ ጥሪ ያቀርባል። የፍርሃት ዋጋችሁ ተከፍሏል። ፍርሃት ሰዎችን ባሪያ ያደርጋል። ኑ ነፃ ውጡ። የፈራው ኢየሱስ ስላንተ ነው። እንጸልይ። እግዚአብሔር አባት ሆይ አንድያ ልጅን ስለሰጠኝ አመሰግንሃለሁ። አሁን በፈቃዴ ዓለምን፣ ሰይጣንን፣ ክፉን፣ ፍርሃትን በመካድ ክርስቶስ ነው ብዬ በኢየሱስ አምናለሁ። በአፌም እመሰክራለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። አሜን። በዚህ በጸለያችሁ ጸሎት ስር መስደድ ይሁንላችሁ፣ መቆም ይሁንላችሁ። በተዘጋላችሁ የፍርሃት በር በጽድቅ ክብር ማንጸባረቅ ይሁንላችሁ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል ተብሎ የተጻፈው ቃል ይፈጸምባችሁ። የሰማችሁኝ ሁሉ ይሄ ይሁንባችሁ። ከእግዚአብሔር መቅደስ ባረኳችሁ በጌታ በኢየሱስ ክርስቶስ ስም። ይሄ በሰማነው በሁላችንም ላይ ተፈጸመ። ከስር ባለው አድራሻ እየደወላችሁ ልታገኙ ትችላላችሁ። ይህንን አገልግሎት በእግዚአብሔር ኪዳንና ቃል መሰረት መደገፍ፣ ቃሉን መፈጸም የምትፈልጉ በመስጠት ከስር ባለው አድራሻ ተከትላችሁ ማድረግ ትችላላችሁ። እጅግ በጣም ወዳችኋለሁ። ተከፍሏል። የፍርሃት ዋጋ ተከፍሏል። የሚቀጥለው ክፍል 5 ስንገናኝ ሌላኛው የተከፈለልንን ዋጋ እናያለን። እጅግ በጣም ወዳችኋለሁ። ብሩክ ናችሁ። መልካም ጊዜ። ተከፍሏል።